ወዘይነብር ዜና ውስጥ ዘይተከሩ ሀቢሁ ርዳዩ የሚለውን ተመልክተው ነገርን ጌታችንን በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ወደ እርሱ ቀረቡና ለብቻቸው እንዲህ አሉት፣ ይህ መቼ ይሆናል? የመምጣትህስ ምልክቱ ምንድን ነው? የዓለሙ ፍጻሜስ መቼ ይሆናል? ንገረን። ጌታ ኢየሱስ መልሶ እንዳያሳፍሩ ተጠንቀቁ አላቸው። ብዙዎች የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎች የሚያሳፍሩ ጦርነትን፣ ሰልፍን፣ ጠላትን ዜና በሰማችሁ ጊዜ እወቁ፣ አትደንግጡ። ይህ ሁሉ ግድ ይደረጋል፣ ነገር ግን ወዲያው የሚያልፍ አይደለም። ሕዝብ በሕዝብ ላይ፣ ነገሥታት በነገሥታት ላይ ይነሳሉ። የአገሩ ሀብት ተቀር ነውጥና ጸብ ክርክር ይመጣል። የሁሉ የመከራው መጀመሪያ ነው። ያን ጊዜ ይከሷቸዋል፣ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋል። በስሜ ስላመናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም ይጣላሉ፣ ይጋደላሉ። ብዙዎች ሐሰተኞችና ይነሳሉ፣ ብዙዎች ያስታሉ። ከአመፅና ከክፋት ብዛት የተነሳ ፍቅር ከብዙዎች ትጠፋለች። ብዙዎች ሃይማኖታቸውን አካቸውን ይክዳሉ። ትዕግስትን አዝምሮ ያዘ ግን እርሱ ይህን መንግሥት ወንጌል በዓለም ሁሉ ይሰበካል፣ በአሕዛብ ሁሉ ላይ ምስክር ሊሆን ያን ጊዜ እልቂት ይደርሳል። በነቢዩ ዳንኤል የተነገረውን የመለሰውን ርኩሰት ምልክት ያያቸው እንደሆነ በተቀደሰ ቦታ የሚቆመው የሚነበረው ያስበው። ያን ጊዜ በይሁዳ ያሉ በተራራዎች ይሸሻሉ፣ በሰገነት ያሉ በሰገነት ያለ በቤቱ ውስጥ ያለውን ያነሳ ዘንድ አይወድም። በእርሻ ያለ ልብሱን ያነሳ ወደኋላ አይመለስ። ነገር ግን በዚያ ላይ ለጸነሱትና ለሚያሳድጉ ወዮላቸው። ነገር ግን ስደታቸው በሰንበትና በክረምት እንዳይሆን ጸልዩ። ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህም ወዲያ የማይደረግ ጽኑ መከራና ጭንቅ ይሆናል። እነዚያ ቀኖች ባያሳጣቸው ኑሮ ሥጋዊ ደማዊ ሁሉ ማንም ባልዳንም ነበር። ነገር ግን ስለተመረጣቸው እነዚያ ቀኖች አጠራሉ። ያን ጊዜ ክርስቶስ ኖር ከዚህ አለ ወይም ከዚያ አለ የሚላችሁ ወር አትመኑ። ክርስቶስን የሚክዱ ነቢያትን የሚያስበሉ ሐሰተኞች መሃል ይነሳሉ። ለማሳተፍ ታላቅ ታምራትና ድንቅ ሥራዎችን ይሠራሉና ሊቻላቸው ስለተመረጡት ባሳባቸው ነበር። እነሆ አስቀድሜ ነግሬአችኋለሁ። በምድረ በዳ አለ የሚላችሁ ቢኖር በዚያ አትውጡ፣ በዚያ ውስጥ ነው የሚላችሁ አትበሉ። መብረቅ ከግብፅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲህ ይሆናል። ገደላ ካለበት አውሬዎች ይሰበስባሉ። በእነዚያ ቀኖች ከሚያደርገው መከራ በኋላ ፀሐይ ይጨልማል፣ ጨረቃ ብርሃንን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮችንም ኃይል ይናወጣል። በዚያ ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜ በምድር ያሉ አሕዛብ ሁሉ የሰው ልጅ በኃይልና ክብር ጌትነት ምስጋና ጋር በሰማይ ደመና ሆኖ ሲመጣ ባዩ ጊዜ ያለቅሳሉ። መልእክተኞችም ከመለከት ድምፅ
ማክሰኞ ቀን በ9 ሰዓት ከወንጌል በኋላ የሚነበብ ደግሞ ለ11 ሰዓት የተዘጋጀ ነው። ሁሉን ያዙ እግዚአብሔር ሆይ ያንተን ፍቅረት መስያ ያንተን ፍቅረት ወርዶ እኔ አንተን ብቻ በደሉ ይቅር በለኝ። ጌታዬ ጌታዬ ሆይ ዓለም ዘለም በማለት ከትእዛዝህ ፍጥረት ክፉ ሥራ ሰርቻለሁና አንተ እውነተኛ ፈራጅ ሆይ መልእክተኛ በላይ በዙሪያ አጅበው ጌትነትህን በምትመጣ ጊዜ በጌትነትህ ዙፋን ላይ ትቀመጣለህ። አሕዛብ ሁሉ በሰማያት አፉን አይተው እናንተ ተሰብስቦ ባልንጀሮችን ከባልንጀሮች ሁለት ተለያይቶ በአንድ ቃል በቀኝና በግራ ያደርጋቸዋል። አላጉል የተባሉ ጻድቃን በቀኝ እየሮጡ የተባሉ ኃጥአን በግራ ይቆማሉ። ፈቃድህን የፈጸሙ በቀኝ ያሉ ከአንተ ጋር ደስ ይላቸዋል ይኖራሉ፣ ደስ ብሏቸው ይኖራሉ። እነርሱም ለሕጎችህ ተይዘው ሕጎችህን ጠብቀው የሚኖሩ ናቸው። እርሱም በተባረከ ጊዜ ያለውን በተጠራም ጊዜ ያለውን በተጠራም ጊዜ ያለውን እንግዳ በሆኑ ጊዜ ተቀብለው በቤታቸው ያሳደሩ ናቸው። በተራቁት ጊዜ አለቀሱ፣ በታሰሩ ጊዜ ጎበኙ፣ በታመሙ ጊዜ አገለገሉ። ያን ጊዜ በወሰዳቸው ደስ ይላቸዋል። ኃጥአንን ተለይተው ንጹሕ የሆነ ዋጋቸውን ይቀበላሉ። ጻድቃንን ወደ ዘላለም ሕይወት ይሄዳሉ፣ ኃጥአን ግን ወደ ዘላለም ሥቃይ ይገባሉ። ሰነፍ ሆይ ሰምታችሁ ሰነፎች ሆይ ሰምታችሁ እወቁ። ርኅራኄን ያወቁና የሚሰሙት በእርሷ ደስ ይላቸዋል። በፍርድ ቀን ይመኩባታል። በተለያችሁ የጌታ ፍርድ ሳይመጣባችሁ ርኅራኄን ምጽዋትን አድርጉ። መድኃኒታችን የሚናገራቸውን በጨረሱ ጊዜ ደቀ መዛሙርቱ በግብፅ ከሁለት ቀን በኋላ ፋሲካ ይሆናል አላቸው። የመረጥኋቸው ወንድሞች ሆይ ስሙ። ሰው በሰው እጅ በነቢያት የተጻፈው በእርሱ ላይ ይፈጸማልና እርሱም ያማረ የሰመረ የተወደደ ፍጹም ወደ ተላበስ ያለው እስከ ዓለም ፍጻሜ የሚጽዋው መሥዋዕት ይሆናል። መድኃኒታችን ክርስቶስ ሰው ሆኖ መከራ ተቀበለ፣ መከራው አዳነ። ቅዱሳን ወገዳማት ተዋሕዶ እለ ይሃድሩ ውስተ ገበር ወእከለ ዝንቱ ዓለም በብዙ ተቀበሉ እግዚእ እምኩሉ ወይስሕበነ ኃጣውእ
ጸልዩ ከነዚህ አባቴ ማለቆች ሳይነ ወደስ ለተባለ ስምነ ታተሰነ ዳይና ወስራው ያለ ባለትንሳኤ እሳ ዋስር